አብረሽ በአዲስ ነገር ተከስቷል። ሩታ መተት አድርጋለች እንደዚህ ምናምን እየተባለ በሶሻል ሚዲያ ሲናፈስ ለነበረው እንግዲህ በአዲስ ነገር ተከስቶ ለሱም መልስ ሰጥቷል። መልስ የሰጠው ምንድነው የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎኔ ሆናችሁ በረታቱኝ። ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ የልባችሁን መሻት ይሙላላችሁ፣ በሰላም ከቤተሰቦቻችሁ ጋር ፈጣሪ ያገናኛችሁ። የምለቀው ቪዲዮ በፍጥነት ከማንም በፊት ቅድሚያ ለእናንተ እንዲደርስ የደውል ምልክቷን መጫን እንዳትረሱ እና ሰሞኑን እንግዲህ ሩታ መተት አድርገሻል፣ ባልሽን አካለ ስንኩል የሆነ እንዳይንቀሳቀስ አደንዝዘሸዋል፣ አፈዘሸዋል ተብላ እንግዲህ ስሟ ሲጠፋ እንደነበረ ሁላችንም የምናውቀው ነገር ነው ማለት ነው። ነገር ግን ደግሞ ያንን ተከትሎ ህዝቡ አልጠራለትም ማለት ነው። ገባችሁ? ህዝቡ አሁን አንድ አቋም ሊይዝ አልቻለም። ምክንያቱም ግማሹ ሄርሜላ ናት ያደነዘዘችው ይላል፣ ግማሹ ሩታ ናት ያደነዘዘችው ይላል። ከዛ ወገን ከዚህ ወገን ለሁለት ህዝቡ ተከፋፍሎ ነው ያለው ማለት ነው እና በማን መፍረድ እንደምንችል አናውቅም። ስለዚህ የጠራልን ነገር የለምና ብለው ቅድም ሲናገሩ የነበሩ ልጆች አሉ። በነገራችን ላይ ኋላ ምለቅላችሁ ቪዲዮ አለ ማለት ነው። እጅግ በጣም የተገረምኩበት እንደያዘንኩበትም እንደው በጣም ስሰማው ምን ብዬ ልንገራችሁ፣ እጅግ በጣም የተገረምኩበት እና እሱን ቪዲዮ ኋላ ቀጣይ ይለቅላችኋለሁ ማለት ነው። ነገር ግን አሁን የመጣሁበት አብረሽ በአዲስ ነገር ተከስቷል ማለት ነው። ሩታ ስሟ ሲጠፋ የነበረውን ነገር ግን አሁን ላይ ስሟን አጥርቷል። ህዝቡ በዛ በዚህ ሲወዛገብ ነበረ። ነገር ግን ለዛ ደግሞ መልስ ሰጥቷል ማለት ነው። መልስ የሰጠው ምንድን ነው? እሺ እናንብበው። ሩታዬ ልብሽ ንጹህ እንደሆነ እና በእኔ ክፉ እንደማታስቢ አውቃለሁ። የልጄ እናት ወድሻለሁ ብሏል ማለት ነው። ሩታም ደግሞ ደስ ብሏታል፣ አመስግናለች። ሲቀጥል ደግሞ ትናንትና የሆነ መቃ ማለት ዋጋ ከፍዬ እንዳልከፈልኩኝ እንዴት እደረጋለሁ ብላ እምባ ተናንቋት ነበረ ማለት ነው። ገባችሁ? እምባ የተናነቃት በቃ እንደዚህ ወይ ለፍቅር ዋጋ እየከፈልኩ እንደዚህ እየለፋሁኝ ለምንድን ነው የሆነ ዋጋ እንዳይኖረው የሚሆነው ለምንድን ነው የሚለው ነገር እጅግ በጣም ስለከነከናት በቃ ያ ነገር የሆነ ቀብቻ ተሰምቷታል። ገባችሁ? ያ ነገር ደግሞ እምባ እንድትተናነቅ ሆኖ ነበርና አብርሽ ምንድነው ያለ ሄርሜላ ፊት ሩታ መናገር ያልፈለገችው ነገር ሊኖር ስለሚችል ብቻዋን ለወራት ትፈልጋለሁ ብዙም አዋሪያት ብሎ ነበረ ማለት ነው። እናም በውስጥ አውርተው እንግዲህ ያለውን ነገር አመስግኗታል በውስጥ ማለት ነው። አብርሽ እንግዲህ ይሄንን ፖስት ያደረገው አዲስ በከፈተው በኢንስታግራሙ ነው ማለት ነው። ፎቶ ደግሞ ለምንድነው የዩቲዩብ ሆነው እያላችሁ ነው። የበፊቱ ሌላ ፎቶ ነበር። ያ ደግሞ እየሰራ አይደለም ማለት ነው። እየለቀቀበትም አይደለም፣ ተበላሽቶበታል ማለት ነው። ስለዚህ ይሄ ደግሞ አዲስ የከፈተው ኢንስታግራሙ ነው ማለት ነው። እናም አብርሽ አሁን በጽሁፍ ብቻ ሳይሆን በቃላት ሰውን አታወዛግቦ። በዩቲዩብ ሌላ፣ በቲክታክ ሌላ፣ በኢንስታግራም ሌላ እየፖሰትክ ህዝቡን አታምታተው ማለት ነው። አንድ አቋም ይኖርህና በዩቲዩብም ልክ በጽሁፍ እንደጻፍከው ሁሉ በቃላትም ደግሞ ተናግረህ ስሟን ማጥራት አለብህ። ኢንስታግራም ላይ እንደጻፍከው ሁሉ በአፍህ ደግሞ ተናግረህ ስሟን ማጥራት አለብህ ማለት ነው። ገባህ? ከሌጋ ኖርክ አልኖርክ እሱ የራስህ ውሳኔ ነው። ገባህ? የሚጠቅምህን ዙሮኛ ሀሳብ ተናግረናል። መቀበል አለመቀበል የራስህ ፋንታ ነው። ነገር ግን ደግሞ ስሟን አጥራው እንዳልነውም እንግዲህ በኢንስታግራም እንዳያጠራ ሁሉ በዩቲዩብ ደግሞ ስሟን ማጥራት አለብህ ማለት ነው። እና አብርሽ ምስክርነቱን ሰጥቷል። ሩታ በእኔ ላይ ምንም ነገር አታደርግም፣ በእኔ ላይ ምንም ነገር እንደማታደርጊ አውቃለሁ ብሎ ተናግሯል ማለት ነው። ስለዚህ እናመሰግናለን። በዚሁ ቀጥልበት። ከዛ ውጭ ግን እዚህ ሶሻል ሚዲያ ላይ ደግሞ አንድ የረሳሁት ነገር አለ ማለት ነው። ልክ ብዙ ነገር አድርጋ ሰርፕራይዝ አድርጋ አንተን ለማስደሰት ብዙ ነገር ለፍታ ያንን ነገር አላስታውስም በሚል ገደል ስለከተትክባት ልቧን ስለሰበርከው እሱንም አመስግነህ ይቅርታ እንድትጠይቃት እንፈልጋለን ማለት ነው። ምክንያቱም ገባህ? መጥፎም ብዙ የነገረችህን ያንን ቪዲዮ ካየህ መልካሙን ለምንድን ነው ማየት የተሳነህ? ገባህ? እውነት ወደ ራስህ አሁን ተመልሰህ ድኛለሁ ብለህ አንተ እንደምትናገረው አንተ በምትናገረው ሊሄድና ማለት ነው። ገባህ?
እንደዛ ከሆነ ለምንድን ነው መርጠህ ለማየት የፈለግከው? በሄርሜላ ቤትም በአንተ ቤትም በነብዙ ቤትም በነዴብ ቤትም በኤፍሬም ቤትም በሁሉም የተለቀቁትን ቪዲዮዎች ቼክ ማድረግ አለብህ ማለት ነው። ምክንያቱም ሩታ ባንተ ላይ ክፉ ብታስብ ኖሮ መጀመሪያ ሄርሜላን የሆነ ነገር ታደርጋት ነበር፣ እስካሁን ድረስ ታሳብዳት ነበር፣ የሆነ ነገር ታደርጋት ነበር። ገባህ? ክፋት ብታስብ ኖሮ። ሁለተኛ አንተን ህግ ፊት የሚያስከስሳትን የሚያሳስራትን ነገር ካሜራ ደቅና በራሷ ላይ ምስክርነት የሚሰጥበት ወንጀል አትሰራም ነበረ። ገባህ? አንተን መጉዳት ብታስብ ሄርሜላን መጉዳት ብታስብ ከካሜራ ጀርባ ትጎዳችሁ ነበረ ማለት ነው። ገባህ? ለምን ካሜራ ደቅና ምስክር የማያስፈልገው ካሜራው ብቻ ምስክር ሆኖ በራሷ ላይ እንዲመሰከርባት ከዛ ፍርድ ቤት ቀርባ እስር እንዲፈረድባት አታደርግም ነበረ ማለት ነው። ስለዚህ አንተ መርጠህ ክፉ የተባለውን ወይንም ደግሞ እንደዚህ ብለው ያስረዱን ብቻ መርጠህ ለማየት ፈለግ። በራሴ መወሰን እችላለሁ እንዳልከው ሁሉ በራስ የምትወስን ከሆነ ሁሎችንም ቪዲዮዎች ቼክ ማድረግ አለብህ ማለት ነው። ስለዚህ የፈለግከውን ፓርት ራሴን አውቃለሁኝ በፈለግከውን ፓርት ደግሞ አይ ራሴን አላቅም ብለህ መልስ የምትሰጥበት ነገር ብቁ አይደለም ማለት ነው። ስለዚህ እሷ ያንን ያክል ሱቅን ያክል ሰርፕራይዝ እንድትሆን ገባህ? ሪል ስቴት ላይ እና ሱቅ የምትሰራበት ወደፊት ማለት ነው ቤት ሰርፕራይዝ ታደረገች አይደል? እንደዛ ጋር ገባህ? ሽልማት እንዲሰጥ አድርጋለች። ሲቀጥል ደግሞ 500 ኬን ጥረህ ግረህ ብላ ምስክርነት ሰጥታ የራሷን ልፋት ወደ ጎን አድርጋ አንተን ከፍ አድርጋ ደስ እንዲልህ ብላ ይሄን ሁሉ ዋጋ የከፈለችውን ከንቱ አትስደደው። በቃ ይሆናል አይደለ? የሆነ ቴንኪው ምናምን እኮ የሰው ልጅ አይገድልም። የሰው ልጅ መመሰጋገን ያለበት መጠቃቀም ያለበት ሳይሞት ነው። ከሞተ ወዲያ ማልቀሱ ሩታ እኮ እንደዚህ ነበረች እንደዚህ ብሎ መናገሩ ጥቅም አልባ ነው። የሰው ልጅ በህይወት እያለ መልካም መደራረግ፣ መጠቃቀም፣ መተጋገዝ፣ መደጋገፍ የሚባሉትን ነገሮች ዞር ብለህ ብታያቸው መልካም ነው። ከዛ ውጭ ግን ሩታ ባንተ ላይ ክፉ እንደማታስብና እንዳላደረገች እጅግ በጣም ብዙ በመቶ በሺህ ቤት ምስክር የሆኑ ቪዲዮዎች ራሱ አሉ ማለት ነው። ገብቶሃል አይደለ? ስለዚህ እና እንደምትከሳት ተስፋ አደርጋለሁኝ። ካሳት በቃ ይሄን እሷን እንትን ብለህ ምንም የምትጠቀመው ነገር ስለሌለ፣ ነገር ግን ስሟን ስላጠራሃለን እጅግ በጣም ደስ ብሎኛል። ሩታዬም እዚህ ጋር ደስ ብሏታል። ግን ሩታ የምትፈልገው በቪዲዮ በቃሉ እንዲናገርና ስሜ እንዲያጠራልኝ እፈልጋለሁ ብላለች። ኦዲየንሱም በእኔ ክፉ እንደማታደርጊ አውቃለሁ፣ በእኔ ማን ክፉ እንዳደረገ ጠንቅቄ አውቃለሁ ብሏል። እሱንም ደግሞ በቅርቡ ያሳውቀናል ብዬ አስባለሁ። በተረፈ ወዳችኋለሁ። በቀጣይ ቪዲዮ መለቅላችኋለሁ። ጠብቁኝ።